አበጋዛችን እኔ ልጅ ነኝ። እኔ ለትዳር አልደረስኩም። በዚህ ሰዓት ማግባት አልፈልግም ብለዋል። እንግዲህ ድንቄም ልጅ ማለት ነው። ስንቱን ካረበሽክ በኋላ ስንቱ ሴት ካበላሸክ በኋላ ሕፃን ነኝ ማለት አይከብድም? አንድ ልጅ ካስወለድክ በኋላ አረ ከባድ ነው። የዛሬው ድራማ ደግሞ ይለያል። በጣም እየተዝናናው ነበር ታውቃላችሁ። ሩቲ እንግዲህ የሀገር ሩቲ አክስትና ማነው ይሄ ዴቭ የሚባለው ደግሞ ተገልብጠው ከኤርሜላ ትተው ወደ ሩታ ተገልብጠዋል። አብራችሁ እንድትሆኑ ፈልጋለሁ፣ ልጃችሁን አብራችሁ እንድታሳድጉ ፈልጋለሁ በማለት ሲመጡ እንግዲህ እኔ ልጅ ነኝ ገና ለትዳር አልደረስኩም ብለዋል። እና ዴቭ ምንድን ነው ያለው? ይሄን አሁን አልነበረም ማለት የነበረብም ከዚህ በፊት ነበረ ማለት የነበረብህ ብሎ ነው የመለሰለት ማለት ነው። እና እኔ ልጅ ነኝ ነው ያለው። እና ገና ጡጦ ልንገዛለት እንግዲህ ያው ብር የምትልኩ ሰዎች ወይም ደግሞ ለስጦታ ምናምን የምትልኩ ሰዎች ማለት ነው ለአብርሃም ጡጦ ገዝታችሁ ላኩለት። ገና ልጅ ነው አላደገም። ለምንድን ነው ለዮሐን አዳም ነው አይደለም ምንድን ነው የሚባለው? ይሄ አማርኛ ምን አባቴ ላድርገው? ኧረ አበድሩኝ ባካችሁ እዚህ ቦታ ላይ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እንግዲህ ወንድማችን የሩትዬ ባል የልዑልዬ አባት እንግዲህ የሄርሜላ ምን ልበላችሁ የሄርሜላ ማቆያ በጣም ሕፃን ልጅ ነው፣ ገና አላደገም፣ ለትዳር አልደረሰም እና ገና ልናሳድገው ነው። እና ለነገሩ እውነቱን ነው፣ ለትዳር አልደረሰም። ለትዳር ሳይደርስ ገብቶበት እዚህ ሁል ጊዜ ልጅ ነው እሱ፣ ሁል ጊዜ ሕፃን ነው። ግን ሴቶቹ ጋር ሲሄድ ሌላ ነገር ሲያደርግ በየጊዜው እንደ ልብስ እንደ ሱሪ ሴቶቹ ሲቀያይር ማለት ነው ሕፃን ልጅ አይደለም፣ ትልቅ ሰው ነው። ግን እዚህ ትዳር ምናምን ላይ ሕፃን ልጅ ነው። ሕፃን ስለሆንክ ነው እንደ ሉልዬን ያመጣከው ምን ይመስላል? ወይኔ እናቴ